السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው በትናንትናው ትምህርታችን ቃዒደቱ ኑራንያ አልቃዒደቱ ኑራንያ የምትባለዋን ቁርአን እንድናስተካክል የምትረዳዋን ትምህርት እየተማማርን ነበር የአላህ ሱብሓነሁ ወተዓላ ፈቃድ ሆኖ። ዛሬ ደግሞ ክፍል አንድን አይተናል። በትናንትናው ትምህርታችን ላይ የአረቢያ ፊደላቶችን ተነጣጥለው ሲመጡ ምንም ጋር ሳይያዙ አይተን ነበር። ዛሬ ደግሞ የምናየው ሑሩፉል ሂጃኢል ሙረከባ ይሆናል። የተያዙና በአንድ ተጽፎ የመጡ እንዲሁ ደግሞ የተለያዩ ይኖርባቸዋል ብቻ የተደራረቡ የሆኑ ፊደላቶችን እናያለን ዛሬ ማለት ነው ኢንሻአላህ። ሁለተኛ ትምህርታችን ይሆናል በኢዝኒ ተባረከ ወተዓላ። በቀጣይ በሶስተኛ ትምህርታችን ደግሞ ሌላ ትምህርት ይኖራል የምናየው። እንዳሳለፍ ነው መጀመሪያ ቀርቼ ሳይሆን ማብራራላችሁ ከዚህ ከመጀመሪያው እያብራራሁኝ ነው የሚሄደው ማለት ነው። አሊፍ እዚህ ጋር እንደምታዩት الدرس الثاني حروف الهجاء المركبة አሊፍ እንላለን። እቺ ምንም ጋር ስላልተያዘች አሊፍ ብለን ነው የምናነባት ማለት ነው። አሊፍ ብለን እናነባታለን። እቺን አሊፍ ለመሳቢያ እንጠቀማታለን። ልክ እዚህ ጋር ላም አሊፍ እንዳልነው ስናነበው ግን ላም አሊፍ ብለን ሳይሆን የምናነበው ላ ብለን ነው የምናነበው በምናነብ ሰዓት። ላኪን ሁሉንም ማንበብ ስላለብን አሊፍ ብለን እዚህ ጋር እቺን ደግሞ ላም አሊፍ እዚህም ጋር ላም አሊፍ ተመሳሳይ ናቸው። እነዚህ ያው አጻጻፋቸው ይለያል። ይሄ ትንሽ እንደዚህ ሆኖ እዚህ ጋር ነው አሊፍ ያለው። ይሄ ደግሞ በዚህ መጥቶ እንዲህ ዞር ስላለ ነው እንጂ ሁለቱም ተመሳሳይ ነው። አሊፍ ነው ያላቸው ሁለቱም። ስለዚህ አሊፍ ላም አሊፍ ላም አሊፍ ብለን እናነባቸዋለን። ይሄ ደግሞ ባእ ነበር። ከዛ ከባእ ላይ አሊፍ ሲጨመርበት ምን ይሆናል? በአሊፍ ይሆናል ማለት ነው። ስናነብሳ ቁርአን ላይ ሲመጣ እንደዚህ ሆኖ ወይ ደግሞ ሌላ ኩቱቦች ላይ ሲመጣ ምን እንለዋለን? በአሊፍ ብለን አይደለም የምናነበው፣ ባ ብለን ነው የምናነበው ማለት ነው። ባ ብለን ነው የምናነበው። እዚህ ጋር ያው እንድናውቀው ነው። ከባ በኋላ ማን ሲመጣ ነው? አሊፍ ሲመጣ ባ ብለን እናነባዋለን። ላኪን እዚህ ጋር ስንቀራ ምንድነው የምንለው? አሊፍ ላም አሊፍ ላም አሊፍ ባ አሊፍ ላም አሊፍ እንላለን። እዚህም ጋር አሊፍ ስላለች ምን እንላለን? ላም አሊፍ እንላለን። በሁሉም ሁኔታ ስለሚመጣ ነው፣ ቁርአን ላይ ስለሚመጣባቸው ነው እንዲህ የተባለ። እዚህ ጋር ደግሞ ላም ራሷን ሆና ምንም አይነት አሊፍ ሳይኖራት መታለች። እዚህ ጋር ላም እንላለን። ምንም አሊፍ ሳይላት ላም አሊፍ አንላትም። ምንድነው የምንላት? ላም ብቻ ነው የምንለው ማለት ነው። ላም ሐ ይላል። ላም አሊፍ እንላለን። እዚህ ጋር ላም ብለናል። እዚህ ጋር ደግሞ ላም አሊፍ እንላለን። ተመሳሳይ ነው። እዚህ ጋር ተመሳሳይ ነው። እዚህኛውም ጋር ማለት ነው። ሶስቱም ከላም በኋላ ምን መጥቶባቸው ነው? አሊፍ ሲመጣባቸው ላም አሊፍ ብለን እንላቸዋለን ማለት ነው። ይሄ ደግሞ ላም ሐ እንላለን። እስካሁን ላም ሐ የሚል አላሳለፍንም ነበር። ላምና ሐ በአንድ ሲመጡ ምን እንላለን? ላም ሐ ብለን እንላለን ማለት ነው። ላም አሊፍ እዚህም ጋር ልክ ከላይ እንዳሳለፍነው ተመሳሳይ ላም አሊፍ ብለን እናነባዋለን። ይሄሳ ባ ላም ባ ባላም ባ እንላለን። ፈጠን ብለን ለማንበብ ከፈለገ እቺ ባ ነች። ከዛ እዚህ ጋር ቋሚ ያለችው አሊፍ ሳትሆን ባ አሊፍ ባ እንዳለ ባ ላም ናት። እቺ ይሄ እንዲህ ነበረች። ከዛ ባ ጋር ስትያዝ እንዲህ ጠፋች እንጂ ባ ጋር ባትያዝ ኖር ላም ቁጭ ትል ነበር። ላኪን ባ ጋር ስለተያያዘች እቺ ላማ ከዚህ ከጎን ያለችዋ ጠፍታ ባ ጋር ስለተያያዘች በዚህ በቋሚ ብቻ ነው የምትታየው እዚህ ጋር ማለት ነው። ስለዚህ እቺ የቆመችው ምንድናት? ላም ናት ብለን ነው የምንለው። ባ ላም ባ ብለን እናነባታለን። እቺ ደግሞ ካፍ። እቺ ማንም አሊፍም ስለሌላት እንዲሁ ደግሞ ሌላ ጋር የተያያዘች ስላልሆነች ምንድናት? ካፍ ብለን እንቀራታለን። እቺም ምንም ጋር ስላልተያያዘች ካፍ እንላታለን ማለት ነው። ሁለቱም ራሳቸው ፊደሏቸው ብቻ ናቸው እንጂ ያሉት ምንም ፊደል ጋር አልተያያዙም። ይሄ ሳ ባ ማን ጋር ተያይዟል? ላም ጋር ባንድ ስለተያያዘ ባ ላም ባ ብለነዋል። ይሄኛውን ሳ ላም አሊፍ ብለነዋል። ይሄኛው ሳ ለምን አላለነውም ከተባለ ምንም ፊደል ጋር ባንድ አይደለም ለብቻው ነው የመጣው። ስለዚህ ካፍ ብለን እናነባዋለን። እዚህም ጋር ካፍ ብለን እናነባዋለን ማለት ነው። ይህሳ እዚህኛው ካፍ ካፍ ብለን አልፈን ነበር። እዚህ ጋር ሳ ካፍ ባ እንለዋለን። ለምን ከተባለ ካፍ እና ባ ባንድ ነው የመጡት። ስለዚህ ምን እንለዋለን? ካፍ ባ ብለን እንለዋለን ማለት ነው። እዚህም ጋር ተመሳሳይ ነው። ሁለቱ ካፍ ባ እንላታለን ሁለቱንም ማለት ነው። ምክንያቱም ካፍና ባ ባንድ ስለመጡ ሁለቱንም እናነባቸዋለን። እንዴት አድርገን? ካፍ ባ ብለን እናነባቸዋለን። ካፍ አሊፍ ስንል
እቺ ካፍ ነች እንደምታዩት። ከካፍ ጋር ማን መጥቷል? ከኋላዋ አሊፍ መጥቷል። ስለዚህ ምን እናደርጋታለን? ካፍ አሊፍ እንላለን። ካፍ አሊፍ ብለን እናነባታለን። ካፍ ባ ካፍ ባ ካፍ አሊፍ ብለን እንላታለን ማለት ነው። ካፍ አሊፍ ይሄኛውም በዚህኛውም ሁኔታ ይመጣል። ይሄ እንዲህ የሚያደርገው ቁርአን ላይ በምንገባ ሰዓት ቁርአን ሙስሐፍን ስንገልጸው እንደዚህ ነው የሚያመጣው። አንዳንዱ በዚህ ሁኔታ ያመጣዋል፣ አንዳንዱ ደግሞ በዚህኛው ሁኔታ ይመጣል። አንደኛው በዚህ በላም ይመጣል፣ በዚህኛው ላም ይመጣል፣ በዚህኛው ላይ ይመጣል። በተለያየ ላም ስለሆነ የሚመጣው ቁርአን ላይ ሲመጣ ምንድነው ብለን ግር እንዳይልን ነው እንዲህ አድርገው ያመጡት ማለት ነው እንጂ ይሄኛውም ካፍ አሊፍ የሚለው ይሄኛውም ካፍ አሊፍ የሚለው አንድ ነው። ሁለቱም ካፍ አሊፍ ነው የምንላቸው ማለት ነው። ባ ካፍ ታ። ይሄኛው ደግሞ ባ ናት እንደምታዩት። ባን የምንለያት ምንድነው ተባብለናል? ከታች አንድ ነጥብ አላት ብለናል። ባ ከታች አንድ ነጥብ አላት ስለተባባል እችም እንደዚሁ ባ ነች ማለት ነው። ምክንያቱም ከታች አንድ ነጥብ አላት። ባ ካፍ ታ። ታንስ በምንድነው የምንለያት ከተባባል ትናንት በተማማርነው ትምህርታችን ታ ልክ እንደ ባ እና እንደ ታ አጻጻፏ ላኪን እሷ ከላይ ስንት ነጥብ አላት? 2 ነጥብ አላት ተባብለናል። ስለዚህ ባ ካፍ ታ ነው የምንላት ማለት ነው። ታ ካፍ ሳ። ይሄኛው ደግሞ ታ ካፍ ሳ ይሆናል። ታ እና ሳ አንድ አይነት አጻጻፋቸው አንድ አይነት ቢሆንም ላኪን የሚለዩት በምንድነው ተባብለን ነበር? በነጥብ ነው። ታ ከላይ ስንት ነጥብ አላት? 2 ነጥብ አላት። ስለዚህ ታ ካፍ ሳ ሳና ሲን በአንድ እንዳይሆኑባቸው ሳ ሲን ሳ ሲን። ስለዚህ እቺ ምንድነው ምንና ታ ካፍ ሳ ብለን እናነባታለን ማለት ነው። ታ ካፍ ሳ ብለን እናነባታለን። እቺ ባ ነች። ባ ደግሞ ምንም ፊደል ጋር ስለተያያዘች ባ እንላታለን ማለት ነው። እዚህ ጋር 3 ተመሳሳይ ፊደላቶች መጥተዋል። ማን? ባ ታ እና ሳ። ባ በምንድነው የምንለያት ተባብለናል? ከታች አንድ ነጥብ ስላላት ባ እንላታለን ተባብለናል። እቺ ደግሞ ታን በምንድነው የምንለያት ከተባባል ከላይ 2 ነጥብ ስላላት ታ እንላታለን ተባብለናል። ይሄ ደግሞ ሳን በምንድነው የምንለያት ከተባባል ከላይ 3 ነጥብ ስላላት እንለያታለን ስለተባባል እዚህም ጋር ባ ታ ሳ ብለን ነው የምንቀራቸው እንጂ ሶስቱንም አያይዘን ባታ ሳ ብለን ባንድ አንቀራቸው። ባ ታ ሳ ሶስቱም ስለተነጣጠሉ ማለት ነው። ኑን ስንልም ኑንም ለብቻዋ ስለሆነ የመጣችው ልክ ባሳለፍነው ትምህርታችን ላይ ባ እና ኑን አንዳንድ የሚመሳሰልብን ሰዎች አለን። ቁርአን ላይ ሲመጡ ወይ ደግሞ ሌላ ሙስሐፎች ላይ ሲመጡ ሊመሳሰሉብን ይችላሉ፣ ላኪን አይመሳሰሉም። እዚህ ጋር ጻጻፋቸውም ይቺ ትንሽ ቆለፍ ያለች ናት እንደምታዩት፣ ይቺ ባ ደግሞ ትንሽ ዘርጋ ያለች ናት። ስለዚህ ከዚህ በተጨማሪ ደግሞ የምንለያቸው ኑን ከላይ ነው፣ አንድ ነጥብ ያላት እንደምታዩት ከላይ ነው። ባእሳ ከታች ነው ያላት። ስለዚህ ይቺኛይቱን ባ እንላታለን፣ ከላይ አንድ ነጥብ ያላትን ደግሞ ኑን ብለን እናነባታለን ማለት ነው። ኑን ያ፣ ይሄኛውን ደግሞ ያ ብለን እናነባዋለን ማለት ነው። ምንም እነዚህ ማንም ጋር ስለተያያዙ ራሳቸውን ብቻ ነው አንብበን የምንሄደው ማለት ነው። እንዴት አድርገን ባ ታ ሳ ኑን ያ ብለን እናነባለን። ከዛ እዚህ ጋር ባ መጥቷል። ከባ በኋላ ማን መጥቷል? አሊፍ መጥቷል። ስለዚህ ባ አሊፍ እንላለን ማለት ነው። ባ አሊፍ ላኪን እንደነገርኳችሁ ከላይ ባ አሊፍ ተብሎ አይደለም ቁርአን ላይ የሚቀራው። ያው ስትደርሱ ትደርሱበታላችሁ እንጂ ባ አሊፍ አይባልም። ሌላ ቦታ ላይ ብታገኙትም እንዲሁ ነው ሲመጣ ባ ብላችሁ ነው የምትቀሩት። ባ ብላችሁ ሳባ አድርጋችሁ ነው እንጂ የምትቀሩት። እዚህ ጋር ከባ በኋላ ማን መምጣቱን ለማሳወቅ እንጂ ሲነበብ ባ አሊፍ ተብሎ ነው ለማለት አይደለም የመጣው። ስለዚህ ባ አሊፍ እንለዋለን ይሄን እንጂ ቁርአን ላይ ስናገኝ ወይ ደግሞ ሌላ ኩቱቦች ላይ ስናገኝ ባ አሊፍ ብለን ሳይሆን የምናነበው ባ ብለን ሳባ አድርገን ነው የምናነበው ማለት ነው። ወደዚህኛው ስንገባ ኑን አሊፍ ይላል። ኑን አሊፍ ባ እና ኑን በምን ይለያያሉ ተባብለናል? ባ ከታች አንድ ነጥብ አላት፣ ኑን ደግሞ ከላይ አንድ ነጥብ አላት ማለት ነው። ኑን አሊፍ እንላለን እዚህ ጋር። ከዛ ታ መጥቷል። ታ ደግሞ እንደዚሁ እንደ ኑን ነበር አጻጻፉ፣ ላኪን ታ ምን አለው እንደምታዩት 2 ነጥቦች አሉት ከላይ። ታ የሚለየው በምንድነው ማለት ነው? ከላይ 2 ነጥብ አለው። ስለዚህ ታ አሊፍ እንለዋለን። ይሄ ያ እንሳ በምን እንለየዋለን ከተባለ ከስር 2 ነጥብ አለው። ስለዚህ ያ አሊፍ እንለዋለን። ታም ኑንም ያም እንዲሁ ደግሞ ባሳለፍነው ትምህርታችን ባም ላይ
ሶስቱም አጻጻፋቸው አንድ ቢሆንም ላኪን የምንለያቸው በነጥባቸው ነው። ባ ከታች ነው አንድ ነጥብ ያላት፣ ኑን ደግሞ ከላይ ሆኖ አንድ ነጥብ አላት፣ ታ ደግሞ ከላይ ሆኖ ሁለት ነጥብ አላት፣ ያ ደግሞ ከታች ሆኖ ታ ከላይ ሆኖ ሁለት ነጥብ አላት፣ ያ ደግሞ ከታች ሆኖ ሁለት ነጥብ አላት ማለት ነው። ሳም እንደነሱ ተመሳሳይ ናት፣ ሶስት ነጥብ አላት ከላይ ማለት ነው። ስለዚህ ኑን ብለን ማን አለ አሊፍ አለ። ስለዚህ ምን እናደርጋለን? ኑን ብለን አሊፍ አይደለም የምንለው፣ ኑን አሊፍ በአንድ ላይ ነው የምናያይዘው። ኑን አሊፍ ብለን በአንድ ላይ ያይዘን እንቀረዋለን። ላኪን በምናነበው ሰዓት ሌላ ቦታ ላይ ስናገኘው ኑን አሊፍ ሳይሆን ና ብለን ነው የምንቀረው። ና፣ ታ፣ ያ፣ ሳ ብለን ነው የምንቀረው። እዚህ ጋር ኑን አሊፍ፣ ታ አሊፍ፣ ያ አሊፍ፣ ሳ አሊፍ ብለን እናነባቸዋለን ማለት ነው። ባሲን ስንል እቺ ባእናት እንደምታዩት ባእን የምንለያት ከታች አንድ ነጥብ አላት ተባብለናል። ስለዚህ ኑን አንላትም ባእ ነው የምንላት ማለት ነው። ምክንያቱም ኑን ብትሆን ከላይ ነበር አንድ ነጥብ የሚኖራት። ስለዚህ ባሲን እንላታለን ማለት ነው። ባሲን፣ ያሲን እንላለን። ባሲን ከባ ቀጥሎ ባእና ሲን በአንድ ስለመጡ ምን እንላለን? ባሲን እንላለን። እዚህ ጋር ደግሞ ያ መታለች። ያ እና ሲን ባንድ መጡ። ስለዚህ ምን እናቸዋለን? ያሲን እንላቸዋለን ማለት ነው። ኑን፣ ሲን፣ እቺ ደግሞ ኑን። ባእና ኑን የምንለያቸው ልክ ኑን ከላይ አንድ ነጥብ አላት እንደተባባል ነው። እዚህም አንድ ነጥብ ስለሆነ ያላት ኑን እንላታለን ማለት ነው። ከዛ ኑን እና ሲን ባንድ ስለመጡ ኑን ሲን እንላለን ማለት ነው። ታሲን እንላለን። እዚህም ጋር ታ የምንለያት ከላይ ሁለት ነጥብ አላት ስለተባባል እዚህም ጋር ያለችው ታ ሁለት ነጥብ ስላላት ታ እንላታለን ማለት ነው። ታሲን እንላታለን። ሳሲን እዚህ ጋር ሁለቱም መለየት ያስፈልጋል። አንዳንድ ሰዎች ሳሲን የምትሉ አላችሁ። ሳሲን ሳይሆን ምላሳችንን ወጣ አድርገን ከላይኛው ጥርሳችን ጋር አገናኝተን ነው ሳን የምናወጣት። ሳሲን ሁለቱም መለያየት ያስፈልጋል እንጂ ሳሲን አንልም ማለት ነው። ሁለቱ የተለያዩ ሕሩፎች ናቸው ማለት ነው። ሳሲን እንላለን። ሳጂም፣ ሳእና ጂም በአንድ ሲመጡ ሳጂም እንላለን። ታሓ እንላለን። ታእና ሓ ሲመጡ ኑንና ኸ ሲመጡ ኑን ኸ እንላለን ማለት ነው። እዚህ ጋር ደግሞ ያ እና ማን መጥተዋል? ሐ መጥተዋል። ያ እንደምታዩት ከታች ሁለት ነጥብ ስላለ ሐ ናት ማለት ነው። ከዛ ከያ ቀጣይ ማን አለ? በአንድ ተያይዘው ሐ አለ። ስለዚህ ያ ሐ እንዳታለን፣ ያ ሐ እንዳታለን ማለት ነው። ባጂም እዚህ ጋር ደግሞ ባ እና ጂም በአንድ ስለመጡ ባጂም እንላለን። እዚህ ጋር ደግሞ ያ እና ሚም በአንድ ስለሆነ የመጡት ያ ሚም ብለን እንቀራለን ማለት ነው። የአን የምንለያት ልክ ከታች ሁለት ነጥብ አላት። እዚህ ጋር ደግሞ ጂም እና ባ በአንድ መጥተዋል። ስለዚህ ባም ከታች አንድ ነጥብ አላት፣ ጂምም አንድ ነጥብ አላት። ስለዚህ ሁለቱንም ኸ እንዳንለው ጂምን ምን አለው? ከታች ነው ነጥብ ያለው። ኸሳ ከላይ ነበር ያለው። ልክ ከላይ እንዳሳለፍ ነው ኸ ከላይ ነበር ነጥብ ያለው። እዚህ ጋር ግን ጂም ከታች ስለሆነ ያለው ጂም እንለዋለን ማለት ነው። ባንም እንደዚሁ ኑን እንዳንላት ከታች ነው ነጥብ ያላት። ከታች ነጥብ ካላት ምን እንላታለን ተባብለናል? ባ እንላታለን ተባብለናል። ስለዚህ ባ ጂም ብለን እንቀራለን። ያ ሚም ስንል ያ እንደምታዩት ታ እንዳንላት ምንድናት? አጻጻፏ እኮ ታም እንደዚሁ ሆና ነበር የምትመጣው። ላኪን ታ ምንድነው? ከላይ ነው ሁለት ነጥብ ሆኖ የሚመጣው እንጂ ከታች አይደለም። ስለዚህ ከታች ሁለት ነጥብ ካለው ያ ብለን እንቀራዋለን ማለት ነው። ያ ሚም እንላለን። ባ ሚም ስንል ከታች እንደዚሁ ባ ከታች ነው ነጥብ ያላት ተባብለናል። አንድ ነጥብ ባ ሚም እንላታለን። ኑን ሚም ስንል እንደምታዩት ኑንና ሚም ባንድ ስለሆነ የመጡት ኑንና ባን የምንለየው በነጥብ ከታችና ከላይ በመሆኑ ነው ስለተባባልን እዚህ ጋር አጻጻፋቸው አንድ ነበር። ኑንና ሚም ኑንና ባ አጻጻፋቸው አንድ ነበር። ላኪን የምንለያቸው ኑን ከላይ ነው አንድ ነጥቧ፣ ባ ደግሞ ከታች ነው ስለተባባልን እዚህ ጋር ኑን ሚም ብለን እንቀራታለን እንጂ ባ ሚም አንልም ማለት ነው። ታሚም እንላለን። እዚህ ጋር ደግሞ ታሚም ከታና ሚም በአንድ ስለመጡ ምን እንላቸዋለን? ታሚም እንላለን ማለት ነው። እዚህ ጋር ሳሚም እንላለን። ሳና ሚም በአንድ ላይ ስለመጡ ሳሚም እንላለን ማለት ነው። እዚህ ጋር ኑንም ታም
ሳእም በአንድ አይነት ነው አጻጻፋቸው እንደምታዩቸው አንድ አይነት ቢሆንም ላኪን ምንድነው ኑን አንድ ነጥብ ብቻ ነው ያላት። ታ ደግሞ ሁለት ነጥብ ነው ያላት። ሳ ደግሞ እንደምታዩት ሶስት ነጥብ ነው ያላት ማለት ነው። ስለዚህ ከላይ ሆኖ አንድ ነጥብ ካላት ምን እንላለን? ኑን እንላታለን። ከላይ ሆኖ ደግሞ ሁለት ነጥብ ካላት ታ እንላታለን ማለት ነው። ከላይ ሆኖ ደግሞ ሶስት ነጥብ ከሆነ ያላት ሳ ብለን እንቀራታለን ማለት ነው። ኑን ሚም ታ ሚም ሳ ሚም ብለን ሶስቱንም ለያይተን እንቀራለን ማለት ነው። ባ ያ እዚህ ጋር ደግሞ ባ እና ያ ባንድ መጥቷል። ባ እንደምንለያት የተባባል ነው ከታች ነጥብ በመኖሯ ስለሆነ እቺን ባ እንላታለን፣ ኑን አንላትም። ባ ያ እንላለን። እዚህ ጋር ደግሞ ያ ያ እንላለን። እዚህ ጋር ደግሞ ሁለቱም ያ ስለሆኑ ያ ያ ብለን እንቀራለን ማለት ነው። ይህ ደግሞ ኑን ነው ከላይ ያለችዋ እንደምታዩት እቺ ኑን ነች። ያ ጋር ስለተያያዘች ነው ኑን ያለው የፊቱ ባህሪዋ ወይ ደግሞ የፊት አጻጻፏ የጠፋው ፊደላቶች ጋር ሲያያዙ ወይ በቋሚ በሆነች ትንሽ ነገር ነው ስለተያያዘች ትጠፋለች ያቺ የነበረው ምስል ማለት ነው እንጂ ኑን ናት። ይቺ እንደምታዩት ኑን ያ ነው የምንለው ማለት ነው። ምክንያቱም ያ እና ኑን በአንድ ስለመጡ ኑን ያ እንላለን። እዚህ ጋር ደግሞ ታ ያ እንላለን። ታ እና ያ በአንድ ላይ ስለመጡ ማለት ነው። እዚህ ጋር ደግሞ ሳ ያ እንላለን በአንድ ላይ ስለመጡ። እዚህም ጋር እንደምታዩቸው ሶስቱ ምንድናቸው? ተመሳሳይ ናቸው። ሶስቱ ብቻ ሳይሆን እዚህ አራቶቹ አምስቶቹ ባ ያ ኑን ታ ሳ እነዚህ እንደምታዩቸው ሶስቱም አምስቱም ተመሳሳይ ናቸው። ስለዚህ ምን እናደርጋለን? የምንለያቸው የተባባል ነው ባ ከታች አንድ ነጥብ አላት እንደምታዩት ባ ያ እንላለን። እዚህ ጋር ደግሞ እንደምታዩት ከታች ሁለት ነጥብ ያላት ማናት? ያ ነች። ስለዚህ ያ ያ እንላለን። ከላይ ሆኖ ደግሞ አንድ ነጥብ ያላት ማናት? ኑን ነች። ስለዚህ ኑን ያ እንላለን። ከላይ ሆኖ ደግሞ ሁለት ነጥብ ያላት ማናት? ታ ነች። ስለዚህ ምን እናደርጋለን? ታ ያ እንላታለን። እቺ ደግሞ ከላይ ሆኖ ሶስት ነጥብ ያላት ማናት? ሳ ነች። ስለዚህ ሳ ያ ብለን እናነባቸዋለን ማለት ነው። ኑን ባ ላም ስንል ኑን ባ ላም እዚህ ጋር ተመሳሳይ ፊደላቶች መጥተዋል። አጻጻፋቸው እኮ ያው ነው። ኑንም ባም አጻጻፋቸው ያው ቢሆንም ላኪን በነጥብ ነው የምንለያቸው። እዚህም ጋር ከላይ ነጥብ ያላት ማናት? ኑን ነች። ስለዚህ ኑን እንላታለን። ከታች ነጥብ ያላት አንድ ነጥብ ማነች? ባ ነች። ስለዚህ ባ እንላታለን። ከዛ ላም ነው እንደምታዩት። ከዛ ኑን ባ ላም እንላለን ማለት ነው። ታ ኑን ላም ስንል ታ እንደምታዩት ሁለት ነጥብ ያላት ከላይ ሆኖ የተጻፈ ነጥቦቿ ከላይ ሆነው ግን ሁለት ነጥብ ያላት ማናት? ታ ነች እንደተነጋገርነው ማለት ነው። ስለዚህ ታ ኑን ላም ብለን እንቀራለን። ታ እንደምታዩት ሁለት ነጥብ አላት። ኑን እንደምታዩት ደግሞ ከላይ ሆኖ አንድ ነጥብ አላት። ከዛ ላም አለች ማለት ነው። ስለዚህ ታ ኑን ላም ብለን እንቀራለን። ባ ያ ላም ስንል ባ ያ ላም ስንል እንደምታዩት ባ ከታች ነው አንድ ነጥብ ያላት። እዚህ ጋር ኑን ከላይ ነበር አንድ ነጥብ ያላት። ባ ግን ከታች ስለሆነ ያላት ባ እንላታለን። ያም እንደዚሁ ከታች ሆኖ ሁለት ነጥብ ስለሆነ ያላት ባ ያ ላም ብለን እንቀራለን ማለት ነው። ያ ታ ላም ስንል ያ ሁለት ነጥብ አላት እንደምታዩት ሁለት ነጥብ አላት። እንዲሁ ደግሞ ታ ከላይ ሆኖ ሁለት ነጥብ አላት። ያ ከታች ነበር ሁለት ነጥብ ያላት። ታ ደግሞ ከላይ ሁለት ነጥብ አላት። ስለዚህ ይችኛቱን ከታች ሁለት ነጥብ ያላትን ምን እንላታለን? ያ እንላታለን። ከላይ ደግሞ ሁለት ነጥብ ያላትን ታ ብለን እናነባታለን ማለት ነው። ያ ታ ላም ብለን ሳ ሳ ላም ስንል ደግሞ ሁለቱም እዚህ ጋር ተመሳሳይ ናቸው። ሳ ሳ ላም እዚህ ጋር የምንሳሳተው ነገር ሳ ሳ ላም እያልን ነው። ሲን እና ሳ መለየት ያስፈልገናል ማለት ነው። ሳ ሳይሆን ሳ ሳ ላም ምላሳችንን ከላይኛው ጥርሳችን ጋር እናገናኘውና ሳ ሳ ላም እንላለን ማለት ነው። ኑን ባ ኑን ስንል ኑን ባ ኑን ስንል እንደምታዩት ኑን ከላይ ነው አንድ ነጥብ ያላት ከላይ ነው። ባ ደግሞ እንደምታዩት ከታች ነው አንድ ነጥብ ያላት። ስለዚህ ከላይ አንድ ነጥብ ያላት ምን እንላለን? ኑን እንላታለን።
እንዲሁ ደግሞ ከታች አንድ ነጥብ ያላት ምን እንላታለን ማለት ነው? ባ ብለን እናነባታለን ማለት ነው። ኑን ባ ኑን ብለን ሶስቱንም እንቀራቸዋለን። ይሄኛውም ከላይ ስለሆነ አንድ ነጥብ ያለው ባ ሳንል ኑን ብለን እናነባዋለን ማለት ነው። እንዴት አድርገን ኑን ባ ኑን ብለን እንቀራዋለን ማለት ነው። ኢንሻአላህ ትምህርታችን በዚሁ ያበቃል። በቀጣይ ትምህርት ደርሶ አላለቀም፣ አድርሱ ሳኒ አላለቀም። ኢንሻአላህ በቀጣይ ትምህርት የምንጨርሰው ይሆናል ለአላሁ ሱብሓነሁ ወተዓላ ፈቃድ ከሆነ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።